ሰላም ጤና ይስጥልኝ ወደ ፕሮግራሜ ተከታታዮች ቤተሰባችን የቴሌቪዥን አገልግሎት አሁን ሰዓቱን ጠብቆ ወደ እናንተ መጥቷል። እኔም ፓስተር ደረጀ ግርማ እንግዲህ በባለፈው የጀመርኩላችሁን ትምህርት ዛሬ ማጠናቀቂያውን ላደርግ መጥቻለሁ። ግን ትምህርቴን ከመጀመሪያ በፊት እንግዲህ እንኳን ለአዲሱ የፈረንጆች ዓመት እግዚአብሔር አደረሳችሁ ላለው በመላው ዓለም ያላችሁ እንግዲህ አዲሱ ዓመት የሰላም የፍቅር የደስታ እንደዚሁም የብልጽግና እንዲሆንላችሁ የተሰማኝን ልባዊ ምኞት እገልጻለሁ። እንግዲህ በተለይ ክርስቲያናዊ የቤተሰብ ውቅር በሚል ርዕስ ስናይ ነበር። በዚህ በክርስቲያናዊ የቤተሰብ ውቅር አራት ነጥቦችን እንደዚሁ ባለፈው ተመልክተናል። አምስተኛው እንግዲህ ቤተሰባዊ ሰላማዊ ግንኙነትን መንከባከብ ብለን ነው ባለፈው ሳምንት ሰዓቱ ያለቀብን። ዛሬ እንግዲህ በመጨረሻው ክፍል በዚህ ትምህርት ስለ ሰላም ነው የምንነጋገረው። እንግዲህ ሰላም በተለይ በዕብራይስጥ ሻሎም ይለዋል፣ እንደገና በግሪኩ ደግሞ ኤሬኒ ይለዋል። ይሄ ማለት ምን ማለት ነው? ስጋት፣ ጦርነት፣ ጥል፣ ክርክር፣ ክፉ ስራ የሌለበት እንደማለት ነው። ወይም ጸጥታ፣ እረፍት፣ በጎነት፣ ደህንነት የሰፈነበት እንደማለት ነው ሰላም ማለት። እንግዲህ ሰላም ማለት እኛ ብዙ ጊዜ በተለይ አበሾች በሰላምታ እንለዋወጣለን፣ እንደገና ለሰው ስም እናወጣዋለን፣ ሰላማዊት፣ ሰላም እያልን በአብዛኛው ደግሞ ለሴቶች ይሄንን ስም እናወጣዋለን። ግን ደግሞ ትክክለኛ የዚህ የስሙ የቃሉን ትርጉም ስንመለከት ስጋትና ጦርነት፣ ጥልና ክርክር የሌለበት፣ ጸጥታ፣ እረፍት፣ በጎነት፣ ደህንነት የሰፈነበት ቦታ እንደማለት ነው። እንግዲህ በክርስቲያናዊ የቤተሰብ ውቅር ውስጥ ለቤተሰባዊ ሰላም ትልቅ ትኩረት መስጠት ይገባል። እንግዲህ ሰላም በተለይ ሰላም ምንድነው? በተለይ ሰላም ምንድነው መገለጫው ስንል እግዚአብሔር ከፍ ያለበት ቤተሰብ መታወቂያ ነው ሰላም። እንግዲህ እግዚአብሔር ከፍ ያለበት ቤተሰብ በገንዘቡ አይደለም የሚታወቀው፣ በሀብቱ አይደለም፣ በወርቁ በብሩ አይደለም የሚታወቀው። እግዚአብሔር ከፍ ያለበት ቤተሰብ በልጆች ብዛት አይደለም የሚታወቀው። እግዚአብሔር ከፍ ያለበት ቤተሰብ አንዳንዴ ባልና ሚስት ረጅም ዓመት በመኖራቸውን ብቻ አይደለም የሚታወቀው። ልክ ነው፣ ረጅም ዓመት መኖራቸው አስፈላጊ ነው፣ ግን በሰላም ነው። ዛሬ ያለ ሰላሙን በመጠበቅ እግዚአብሔር ከፍ ያለበት ቤተሰብ ይታወቃል። ስለዚህ እግዚአብሔር ከፍ ያለበት ቤተሰብ መታወቂያ ነው ሰላም። ኢሳይያስ 9:6 ላይ እንደዚህ ይላል፣ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። እና ጌታን ተቀበልን ምንል በክርስቶስ እናምናለን ምንል ሰዎች የክርስቶስ የስሙ መገለጫ ከሆኑት ውስጥ አንዱ ሰላም ነው። የሰላም አለቃ ተብሎ ይጠራል ይላል። የሰላም አለቃ ነው የሚለው ዋና የሰላም ጌታ፣ ሰላምን የሚሰጥ ጌታ ነው። ስለዚህ ጌታን እንከተላለን የምንል ሰዎች ጌታን የመከተላችን ትልቁ ምልክቱ መጸለያችን ብቻ መሆን የለበትም፣ መጽሐፍ ቅዱስ ማንበብ ብቻ መሆን የለበትም። ቤተሰባዊ ግንኙነታችንን የእርስ በርስ ግንኙነታችንን በሰላም መቃኘት አለብን። ስለዚህ ሰላም በጣም ወሳኝነት ያለው ነገር ነው። ሰላም ዋናው የጌታ መገለጫ ነው። የጌታ ሰዎች ዋናው መገለጫ ነው። ሰላም ጌታ ከሰጠን ስጦታዎች ሁሉ ዋናው ስጦታ ነው ወገኖች፣ ዋናው ስጦታ ነው። እዚህ ኤርምያስ 29:11 ላይ ለእናንተ የማስባትን ሐሳብ እኔ ያውቃለሁ ይልና ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል። ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ። ሰላም እግዚአብሔር የሚሰጠን ተስፋ ወደ ፍጻሜው እንዲደርስ ወይም ደግሞ ተስፋችንን እንድንጨብጥ በጣም ወሳኝነት ያለው ነገር ነው። እንደገና ጳውሎስም እንዲህ ይላል ለቆሮንቶሶች 2 ቆሮንቶስ 13:11 ላይ በቀረውስ ወንድሞች ሆይ ደህና ሁኑ፣ ፍጹማን ሁኑ፣ ምክሬን ስሙ፣ በአንድ ልብ ሁኑ ይልና በሰላም ኑሩ ይላቸዋል። የፍቅርና የሰላምም አምላክ ከእናንተ ጋር ይሁን ይላቸዋል። በሰላም ኑሩ ይላቸውና የፍቅርና የሰላም አምላክ ከእናንተ ጋር ይሁን ይላል። ጌታችን የፍቅር አምላክ ነው፣ የሰላም አምላክ ነው። ስለዚህ ክርስቶስን እንከተላለን እያልን በቤታችን ሰላም ከሌለ ክርስቶስን መከተላችን ጥያቄ ውስጥ ገብቷል ወገኖች። ስለዚህ ክርስቶስ ከኛ ጋር በፈጠረው ሰላም፣ ክርስቶስ ለኛ በሰጠን ሰላም፣ በዚህ መንፈስ እርስ በርስ መያያዝ አለብን። ስለዚህ በክርስቲያናዊ የቤተሰብ ውቅር ውስጥ ቤተሰባዊ ሰላም በጣም ወሳኝነት ያለው ነገር ነው። በክርስቲያናዊ የቤተሰብ ውቅር ውስጥ ቤተሰባዊ ሰላም ማለት ሁሉም ነገር ነው። ሁሉም ነገር ነው ቤተሰባዊ ሰላም ማለት። እርስ በርስ ግንኙነታችን እንዲሳለጥ ያደርጋል። እሱም ብቻ አይደለም፣ ጌታ በእኛ እንዲሰራ በትክክላችን ያለው ሰማይ እንዲቀደድ
እግዚአብሔር በረከቱን እንዲያዝልን እንድንቀበልም በጣም ወሳኝነት አለው ሰላም። ስለዚህ ሰላማችንን መጠበቅ አለብን፣ ሰላማችንን መንከባከብ አለብን። እንደገና ጳውሎስ አሁንም ፊልጵስዩስ ላይ እንዲህ ይላል፣ ፊልጵስዩስ 4:8-9 በቀረውስ ወንድሞች ይላል። ይህ ጳውሎስ ደጋግሞ ስለ ሰላም ጥረት ያደርጋል፣ ደጋግሞ ስለ ሰላም ትኩረት ያደርጋል። እንዲህ ይላል፣ በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። ከኔ የተማራችሁትንና የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ ይልና የሰላምም አምላክ ከእናንተ ጋር ይሆናል ይላል። እነዚህ ከላይ የተዘረዘሩትን ነገሮች ብታደርጉ የሰላምም አምላክ ከእናንተ ጋር ይሆናል። እነዚህ ከላይ ጳውሎስ የዘረዘራቸው ነገሮች ለሰላም መሰረት ናቸው። እውነተኛ የሆነውን ነገር፣ ጭምትነት ያለበትን ነገር፣ ንጹህ የሆነውን ነገር፣ ፍቅር ያለበትን ነገር፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። ከዛ ቀጥሎ ጳውሎስ ከእኔ የተማራችሁትና የተቀበላችሁትን የሰማችሁትንም ያያችሁትንም እነዚህን አድርጉ ይላል። የሰላምም አምላክ ከእናንተ ጋር ይሆናል ይላል። ስለዚህ ወገኖቼ የቤተሰብ ሰላምን መጠበቅ አለብን። የቤተሰብ ሰላም ወደ ማህበረሰብ ሰላም ይሸጋገራል። ብዙ ጊዜ ሰላማዊ የሆኑ ቤተሰቦች፣ እርስ በርስ ሰላም ያላቸው ቤተሰቦች ከጎረቤትም ጋር ከግራም ከቀኝም ከፊትም ከኋላም ሰላም ናቸው። አንዳንድ ጊዜ የሰፈሩን ሰላም አምሰውት ምን እነሱ ጴንጤ አይደሉ እንዴ? የነሱ ጴንጤነት ቢቀር ይሻላል እኛ እንሻላለን ብለው የማያምኑ ሰዎች ራሱ ስማቸውን የሚያነሷቸው ሰዎች አሉ። እንደዛ ከመሆን ጌታ ይጠብቃችሁ ወገኖች። ሰላማዊ ሰው ሁኑ። እናንተ ያላችሁበት ሰፈር ሰላም ይሽተት። ቢቻላችሁስ በእናንተ በኩል ከሰው ጋር ሁሉ በሰላም ኑሩ የሚለው ቃል በእናንተ ላይ ይፈጸም ወገኖች። ከጎረቤት ጋር ሰላም ሁኑ። ባሎች ከጎረቤት ጋር፣ ሚስቶች ከጎረቤት ጋር። ይሄንን ሰላም የምንለማመደው ግን እርስ በርስ ነው። ወንድሞች ከእህቶች ጋር፣ እህቶች ከወንድሞች ጋር፣ ታላቅ ከታናሽ ጋር፣ ታናሽ ከታላቅ ጋር፣ ባል ከሚስት ጋር፣ ሚስት ከባል ጋር፣ ልጆች ከወላጆች ጋር፣ ወላጆች ከልጆች ጋር ሰላም ሁኑ። ሰላማችን ማለት የሁሉ ነገራችን ማሳለጫ፣ የበረከታችን መሰረት፣ የበረከታችን ምንጭ፣ የበረከታችን ቁልፍ ነው። ሰላም ያለበት ቤት እግዚአብሔር ለመስራት ይመቸዋል። ሰላም ያለበት ቤት ሰይጣን ለመቅረብ አይችልም። ሰላም ያለበት ቤት ሰይጣን ቀዳዳ አያገኝም። ሰላማችሁን ተንከባከቡ። ከሁሉም ነገራችሁ በላይ ሰላማችሁን ተንከባከቡ። ኢቭን ከምንለብሰው ልብስ በላይ ሰላማችንን ጠብቅ። አንዳንድ ጊዜ አምረን ደምቀን ድምቅ ያለ መኪና፣ ሌተስት መኪና፣ በጣም ብራንድ ልብሶች፣ የወቅቱን የዓመተ ምሕረቱን ጫማ፣ ልብስ፣ ሞባይል ምናምን ይዘን ቤታችን ሰላም ከሌለን ዋጋ የለውም። በልተን ጠጥተን ጮማ ቆርጠን ሁሉን ነገር አድርገን ግን ሰላም ከሌለው ምን ዋጋ አለው ወገኖቼ? ከሆዳችሁ በፊት ሰላማችሁን ተንከባከቡ። ለዚህ እኮ ነው ጠቢቡ እንኳን ሰለሞን የሰላም ነገር በጣም አሳስቦት ማለት ነው። ሰላም በሌለበት ቤት ጮማ ከመቁረጥ ሰላም ባለበት ቤት፣ ፍቅር ባለበት ቤት ጎመን ወጥ መብላት ይሻላል ይላል። ስለዚህ ወገኖቼ ሰላም ነው ዋናው ነገር። ሰላም ከምግብ ይበልጣል። ሰላም ከሀብት ይበልጣል። ሰላም ከወርቅ ይበልጣል። ሰላም ከብር ይበልጣል። ሰላም። ስለዚህ በክርስቲያናዊ ቤተሰብ ውቅር ውስጥ ክርስቲያናዊ ቤተሰብ ትልቁ መታወቂያው ሰላማዊ ቤተሰብ ነው። ወላጆች ከልጆቻቸው ጋር እንደ ጓደኛ ይቀራረባሉ። ልጆች ከወላጆች ጋር እንደ ጓደኛ ይቀራረባሉ። ሚስት የተጎዳችበትን ነገር ባልየው ያቅላታል። ባል የተጎዳበትን ነገር ሚስትየው ታቅለታለች። ሚስት የባሏን ጉድለት ፊቱን አይታ ታውቃለች። ባል የሚስቱን ጉድለት ፊቷን አይቶ ያውቃል። ባል ለሚስቱ ይኖራል፣ ሚስት ለባሏ ትኖራለች። በጋራ ሆነው ደግሞ ለልጆቻቸው ይኖራሉ። ሰላማዊ ቤተሰብ ውስጥ ብዙ ትርፍ አለ፣ ብዙ መልካም ነገር አለ። እንደገና ሁለተኛ ተሰሎንቄ 3:16 ላይ እንዲህ ይላል፣ የሰላምም ጌታ ራሱ በሁሉ መንገድ ዘወትር ሰላምን ይስጣችሁ። ጌታ ከሁላችሁ ጋር ይሁን ይላችኋል። የሰላምም ጌታ በሁሉ መንገድ ዘወትር ይላል፣ ዘወትር ይላችኋል። በሁሉም መንገድ ሰላምን ይስጣችሁ። ዛሬ እኔም እንዲህ ብዬ ባርካችኋለሁ። የሰላም ጌታ እግዚአብሔር በሁሉ መንገድ ሰላምን ይስጣችሁ። አገልግሎታችሁ ላይ ሰላም ይሁንላችሁ። በቤታችሁ ሰላም ይሁንላችሁ። በቢዝነሳችሁ ላይ ሰላም ይሁንላችሁ። በመንግስት ስልጣን ላይ ያላችሁ በስልጣናችሁ ቦታ ሰላም ይሁንላችሁ። ሀገር የምትመሩ ሰዎች አካባቢያችሁ ሰላም ይሁን፣ ሀገራችሁ ሰላም ይሁን። ሀገራችን ሰላም ትሁን።
ስለዚህ ሰላም እግዚአብሔር ከፍ ያለበት ቤተሰብ መታወቂያ ነው። ሌላው ሰላም እግዚአብሔርን የሚከተሉ ቤተሰቦች መታወቂያ ነው። እግዚአብሔርን የሚከተሉ ይኸውላችሁ፣ እግዚአብሔርን የሚከተሉ ቤተሰቦች፣ እግዚአብሔርን የሚከተሉ ሰዎች ትልቁ መታወቂያቸው ቸርች መመላለስ አይደለም። ምክንያቱም ታውቃላችሁ ቤተክርስቲያን ላይ አንዳንዶች ለመበጥበጥ ቸርች የሚመላለሱ አሉ። አንዳንዶች ለመከፋፈል ቸርች የሚመላለሱ አሉ። አንዳንዶች ላሉባልታ ቸርች የሚመላለሱ አሉ። አንዳንዶች ደግሞ ዝም ብሎ ለምን እንደሚመጡ የተሰበከው ቃል እንኳን ደጅ ላይ ሆናችሁ ብትጠይቋቸው ምን ተሰበከ ብትሏቸው አይሰሙም፣ ልባቸው ውጪ ነው። መጡ ለመባል ብቻ ቸርች የሚመላለሱ አሉ። ሰላማዊነት ግን እግዚአብሔርን የሚከተሉ ሰዎች መታወቂያ ነው። ሰላማዊ ካልሆንክ፣ ሰላማዊ ካልሆንሽ፣ ሰላማዊ ካልሆነን እግዚአብሔርን መከተላችን በምን ይታወቅ? ሰላማዊ ንግግር፣ ሰላማዊ ፈገግታ፣ ሰላማዊ አቀራረብ፣ የሰላም ሰው መሆን እንዴ እኛ ያልሆነን ማ ይሆናል? እኛ ክርስቲያኖች የሰላም ሰው ካልሆነን ማ ይሆናል? እንደውም እኮ ብዙ ጊዜ እኮ የሃይማኖት አባቶች እናነሳለን። እኛ እኮ ከቤታችንም ሰላም በላይ ለማህበረሰብ ሰላም መስራት አለብን፣ ለሀገር ሰላም መስራት አለብን። እኛ ከሰላም ውጪ የሆነን ማን ይሆናል? ይሄ ወንጌል እኮ የሰላም ወንጌል ነው። እግዚአብሔር እኮ ልጁን ኢየሱስ ክርስቶስን እኮ የላከው ለሰላም ነው፣ ከሰዎች ጋር ሊታረቅ ነው። በቃ ለሰላም ነው። ስለዚህ ከአምላክ ጋር ሰላም ያገኘን ሰዎች እንዴት ለሰው ሰላም መሆን ያቅተናል? ከባዱ ነገር እኮ በአዳም በደል እኛም በሰራነው በደል ትልቅ የጥል ግድግዳ ነበር። እሱ ከባድ ነበር። እሱ የጥል ግድግዳ ከፈረሰልን እግዚአብሔር እኮ ራሱ ወዶን እሱም በድለ ነው ራሱ ልጁን ልኮ ራሱ ታረቀን። በእኛው ምክንያት ሰላም አጥተን ከእግዚአብሔር ጋር እግዚአብሔር ራሱ በልጁ መጥቶ ሰላም ሰጠን። ስለዚህ ይሄን ሰላም ለሌሎች ሼር ማድረግ አለብን። እንዴ ይሄን ሰላም ለአካል ለሚስት እንዴት መስጠት ያቅታል? ይሄን ሰላም ለአካልሽ ለባልሽ እንዴት መስጠት ያቅትሻል? እንዴ ይሄን ሰላም እንዴት በአባትና በልጆች መካከል፣ በወንድምና በእህት መካከል፣ በታናሽና በታላቅ መካከል፣ በታላቅና በታናሽ መካከል፣ በልጆችና በወላጆች እንዴት እንጣ? እንዴት ቤታችን ይበጥበጥ? ይገርማል እኮ ይገርማችኋል። አንዳንድ ጊዜ እኮ ቤተሰብ ውስጥ ወንድምና ወንድም ለ4 ወር ተኮራርፈዋል ተብለን እንሰማለን። እንዴት አንድ አንጀት ውስጥ ተኝታችሁ እንዴ? አንዳንድ ባልና ሚስት እኮ አብረው አካሌ ነች ብሎ ኪዳን ገብቶ ወስዷት ለ3 ወር ይዘጋጋል። እንዴት 3 ወር ሰላም ታጣለህ? እንዴት 3 ወር ሰላም ታጫለሽ? የሰላም መታጣት የሚጎዳው ራሳችንን ነው፣ ማንንም አይጎዳም። አሁን እንደ ሀገር እንኳን ምሳሌ በሰጣችሁ ማለት ነው። በሀገራችን ውስጥ እኮ የሰላም መጣጣት የጎዳው አሜሪካንን አይደለም፣ ኡጋንዳን አይደለም፣ ጃፓንን አይደለም፣ ቻይናን አይደለም፣ እኛን ነው ራሳችንን ነው የሚጎዳው። ስለዚህ ክርስቲያኖች ለሰላም መስራት አለብን። ሰላም በቤተሰብ፣ ሰላም በማህበረሰብ፣ ሰላም በሀገረሰብ እንዲመጣ መስራት አለብን። እንደገና እዚህ መዝሙር 1965 ላይ እንዲህ ይላል፣ ሕግህን ለሚወዱ ብዙ ሰላም ነው እንቅፋትም የለባቸውም ይላል። ሕግህን የሚወዱ ሰው መለያቸው ሰላም ነው። ሰላማዊ የሆነ ሰው ደግሞ እንቅፋት የለበትም። ለምን? በሰላም ነው የሚወጣው የሚገባው። ለጸባይ ሰላም፣ ለጸባይ ይናገርም፣ ለጸባይ ሰብክም። ተመልከቱ፣ ለጸባይ እንቀሳቀስም፣ በሄደበት ሰላም ነው። በሄደበት ሰላም። ለሰላም እንስራ። በየተሰለፍንበት መስክ ለሰላም እንስራ። በቤታችን ሰላም ይሁን። ቤታችን ውስጥ ያለውን ሰላም እናረጋግጥ። ኢሳይያስ 26:3 ላይ እንዲህ ይላል፣ ባንተ ታምናለችና ባንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ ይላል። ሰላም የእግዚአብሔር ስጦታ ነው። እግዚአብሔር አስቀድሞ ሰላም ነው የሚሰጠን። ይውላችሁ ከእግዚአብሔር እውነቴን ነው የምላችሁ፣ ገንዘብ ከእግዚአብሔር ተቀበልን ብለን፣ ሀብት ከእግዚአብሔር ተቀበልን ብለን በቤታችን ውስጥ ሰላም ከሌለን በጣም ከባድ ነው። እግዚአብሔር በጨመረልን ቁጥር ሰላማችን፣ ፍቅራችን፣ ትህትናችን እንዲጨምር ይፈልጋል። ሮሜ 5:1 ላይ እንዲህ ይላል፣ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። ከጸደቅን ሰላማዊ እንሆን። ጸደቅኩ ምትል ከሆነ ሰላማዊ ሁን። የመጽደቃችን ምልክት ቸርች ብቻ መመላለስ አይሁን። የመጽደቃችን ምልክት መዘመር ብቻ አይሁን። የመጽደቃችን ምልክት ወይ እንደኔ ሰባኪ መሆን ወይ መዘመር ወይ ሌላም አገልግሎት ማገልገል ብቻ አይሁን። የመጽደቃችን ምልክት ሰላማዊ ሰው እንሆን። ሰላማዊ ሰው እንሆን።
ለሰላም ስራ እግዚአብሔር በሰጠህ በር ለሰላም ስራ። ሆን ብለው ሰላም የሚደፈረስበትን መንገድ የሚሰሩ በየቸርቹ አሉ። ግን ሰላም እንሁን። እግዚአብሔር እኮ ከሰማይ ልጁን ልኮ ከኛ ጋር ሰላም ለመፍጠር እኮ ነው በረት ውስጥ የተወለደው። ከሰማይ እኮ ነው፣ ለሰላም እኮ ነው፣ ለፍቅር ነው፣ ለሰላም ነው፣ ለይቅርታ ነው። እንዲህ የተደረገበት ሰው እከሌ በደለኝ ብሎ ሰውን ይጠላል ወይ? እንዲህ የተደረገለት ሰው ቤቱን ይበጠብጣል ወይ? እንዲህ የተደረገለት ሰው እርግጠኛ ነህ የዘላለም ሕይወት ታገኛለህ? የዘላለም ሕይወት ያገኘህ እኮ በስራህ አይደለም። የዘላለም ሕይወት እኮ እናገኛለን ብለን ብዙ ነገር ቧጠን ነበር። ግን በኋላ የክርስቶስ ምህረት ሲገባል፣ አያችሁ፣ እግዚአብሔር በልጁ በኢየሱስ ክርስቶስ ምህረት እንደሰጠን ሲገባል ጌታን አገኘን። ስለዚህ ለፋን ወይ አልለፋንም፣ የዘላለም ሕይወት ተሰጠን። ምን ይሁን ብለን ነው የምንጋጨው? ምን ይሁን ብለን ነው ቸርች ውስጥ ቀውስ የምንፈጥረው? ምን ይሁን ብለን ነው ቤታችን ውስጥ ቀውስ የምንፈጥረው? ምን ይሁን ብለን ነው አገር ላይ ቀውስ የምንፈጥረው? ስለዚህ ለሰላም እንስራ። እንግዲህ በእምነት ከጸደቀን ነው የሚለው ሮሜ 5:1 ላይ በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። እንደገና መዝሙር 37 ላይ እንዲህ ይላል፣ ቅንነትን ጠብቅ ጽድቅንም እይ፣ ለሰላም ሰው ቅሬታ አለውና። ለሰላም ሰው ቅሬታ አለው። ከሰላም ሰው ጋር እግዚአብሔር ይቆማል። ለሰላም ሰው ቅሬታ አለው። ሰላም እንዲመጣ ምክንያቱን አንተ ቀደምና ሰላም እንዲመጣ ምክንያቱን አሁን ሰላም ብዙዎች ተደውሉልኛላችሁ እዚህ ስክሪኑ ላይ በሚወጣው ስለ ሰላም አተናል ከባለቤቴ ጋር ይሄናል ስንጨቃጨቅ ነው ተቆራርፈናል አልጋ ላይ ይተናል ምናምን ይኸውላችሁ ብዙ ጊዜ ባልና ሚስት መካከል ችግሩ ምን እንደሆነ ታውቃላችሁ ሰላም ሲጠፋ ቆይ እሷ ትምጣ እሱ ይምጣ ቆይ እሷ ትምጣ እንጂ እሱማ እንጂ የልብ ይሰማዋል እንባባላለን ማንንም ይበድል ማንንም ይኸውላችሁ ሰዎች እኛ በድለነው እግዚአብሔር ራሱ ነው ሊታረቀን የመጣው እኛ እኮ ነን የበደልነው እኛ ነን ወደ ቤቱ መመለስ ያለብን እኛ ነን የካድ ነው አያችሁ ራሱ ነው የመጣው በልጁ በኢየሱስ ራሱን መጥቶ ደግሞ ገረፍ ነው ሰቀል ነው እኛ ሰዎች አያችሁ ሰቀል ነው ግን አሁንም የሚሰሩትን አያቆምና ይቅር በላቸው ያለው ራሱ ነው የበሰለ ሰው ራሱ ለሰላም ይሄዳል ወንድሜ አንተ ለሰላም ሂድ ሚስት አኩርፋለች ለምነኝ ትበል ግድ የለህም ማለት ይሄ እጅ ነች ወይ ይሄ እጅ ነው ለምሳሌ ይሄ እጅ መጥቶ ይሄኛውን እጅ ቢያጥበው ለምነኝ እኮ ተለማመጠኝ ብሎ ይሄኛው እጅ አይከሯም አንድ አካል ናችሁ አንድ ናችሁ እናንተ ወይም ደግሞ አንቺ ለሰላም ስሪ እንዴ ቤት ውስጥ ዝም መባባል ቀጥሎ አሽሙር ይመጣል ምን ለማለት ፈልጋ ነው ይሄን ያለችው እንዴ ተነጋገሩ በግልጽ ለሰላም ስሩ እንዴ ለሰላም ስሩ እናንተ ቤታችሁ ሰላማታችሁ እንዴት ነው ለሀገራዊ ሰላም እንጸልዩ እንዴ እንዴት ነው እንጸልዩ አንዳንዶች እኮ ይገርማል ቸርች ላይ ጸሎት ብሎ ይባላል ቤት እኮ ሰላም የለም እግዚአብሔር ሆይ ምድራችንን ሰላም ከምድር በፊት መጀመሪያ ቤትን እቺን 140 ካሬ ወይም 200 ካሬ በሰላም ሙላት ከዛስ ወደ ሰፈር ይሄዳል ከዛ ወደ ሀገር ይሄዳል ቤት ውስጥ ነው ተፈጥረ እንዴት ጸልያለህ ሜዳል ስለዚህ ለሰላም ሰው ቅሬታ አለው የሰላም ሰው ካሳ አለው ግዴለህም ተለማመጠ ይበሉ የተጣሉ ሰዎች ላይ የበደሉ ሰዎች ላይ ሄደ እግራቸው ላይ ወደ ተለማመጠ ይሉ ይችላሉ ግን ለሰላም ሰው ቅሬታ አለው ከላይ ካሳ አለው የሰላም ሰው ከላይ ደሞዝ አለው የሰላም ሰው ደስታ አለው የሰላም ሰው ሰላም አለው የሰላም ሰው በረከት አለው የሰላም ሰው ረጅም ዕድሜ አለው ቆላስይስ 3:15 ላይ እንዲህ ይላል በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ የምታመሰግኑ ምን ይላል የክርስቶስ ሰላም በልባችሁ ይግዛ አያችሁ የክርስቶስ ሰላም ምንድነው ክርስቶስ እንዲሁ በነፃ የሰጠን ሰላም በልባችን ይግዛ ከኛ ጋር የታረቀው ክርስቶስ በድለነው ገፍተነው ምህረት የሰጠን ክርስቶስ ሞት ሲገባን ሕይወት የሰጠን ክርስቶስ ሞታችንን የሞተልን ክርስቶስ እኛ በኃጢአታችን መገረፍ መሰቀል ሲገባል እኛን ወክሎ የተሰቀለልን የተገረፈልን ክርስቶስ እሱ የሰጠን ሰላም ልባችን ውስጥ ከሞላ ከልባችን እያወጣን ይሄን ሰላም እናከፋፍላለን ስለዚህ ሰዎች ለግጭት ሲፈልጉን እኛ ወደ ሰላም እንለውጠዋለን ሰዎች ለጸብ ሲፈልጉን እኛ ወደ ሰላም እንለውጠዋለን ትምክታችን እሱ ብቻ ነው የሚሆነው እንደገና ዕብራውያን 12:14 እንዲህ ይላል ከሰው ሁሉ ጋር ሰላምን ተከታተሉ ከሰው ሁሉ ጋር ነው የሚለው ልብ አድርጉ ከሰው ሁሉ ጋር ሰው ከተባለ ሁሉ ጋር
ሰላምን ተከታተሉ። በእምነት ቢመስሉንም ባይመስሉንም፣ በጾታ ቢመስሉንም ባይመስሉንም፣ በዝምድና ቢገናኙንም ባይገናኙንም፣ ልብ አድርጉ፣ ቢበድሉንም ቢጠሉንም፣ ቢወዱንም ቢጠሉንም ከሰው ሁሉ ጋር ሰላምን ተከታተሉ። ሰላም አድርጓል፣ ተከታተሉ። ሁሌ ሰላም ይሁን፣ ሁሌ ሰላም ይሁን። አንተ የሰላም አከፋፋይ ይሁን። ሁሌ ረብሻ ባለበት ቦታ ላይ እሱ ከመጣ ይረጋጋል ተባል እንጂ እሱማ ከሰማ ያጫጭሰዋል አትባል። አታጫጭስ፣ ነገር አታጫጭስ። ወንድሜ እህቴ፣ ነገር አታጫጭሽ። ቤት ውስጥም ነገር አታጫጭሽ። በቃ አንዳንዴ ዙሩን አታክሩት። በቃ ሰላምን ተከታተሉ። ሰላም ይሁን፣ ፍቅር ይሁን፣ ሰላም ይሁን። የትኛው ዕድሜ ነው? የሰው ዕድሜ ግፋ ቢል 70-80 ነው። አሁን እውነት እንደው ግድ የለም አሁን ከሰው የደበቃችሁትን መስሪያ ቤት እንትን ያላችሁትን ምናምን ግድ የለም። አሁን በተለምዶ ቫት ምንለው ምናምኑን የቀናነሳችሁትን ትታችሁ እስቲ ቁጠሩት ዕድሜያችሁን። ስንት ናችሁ? ስንት ቀራችሁ? የሰው ዕድሜ ግፋ ቢል 70 ነው ይሁን 80 ነው ይላል መጽሐፍ ቅዱስ። ግድ የለም 70ውን ትቼ 80 ላድርግላችሁ። ስንት ኖርሃል? ስንት ቀረ? በዚህ በባለፈው ዕድሜያችን ከሰው ጋር ተጣላን፣ ምን አገኘን? ተዋጋን፣ ምን አገኘን? ልብ አድርጎ እንዴ! በተለያየ ምክንያት ብቻ ተዋጋን፣ ወደ ማንም እናሳበው ተዋጋን፣ ምን አገኘን? አተረፍን? አላተረፍንም? እንዴ የዕድሜያችን እኮ ከግማሽ በላይ እኮ እንደው ሀገራዊ ሰላም ሳይነፍስ፣ ግላዊ ሰላም ቤታችን ውስጥ ሰላም ሳይኖር፣ ከሰዎች ጋር ሰላም ሳንሆን ይሄው የዕድሜያችን ግማሽ በላይ ገፋ ነው። እስቲ ከዚህ በኋላ ሰላም እንሆን። እስኪ ከዚህ በኋላ ቤታችን ውስጥ ሰላም ይሁን። እስኪ ከዚህ በኋላ ሰፈራችን ውስጥ ሰላም ይሁን። እስኪ ከዚህ በኋላ ሀገራችን ውስጥ ሰላም ይሁን። ሰላም እንሁን። ከሰው ሁሉ ጋር ሰላምን ተከታተሉ። እኛ የሰላም ሰዎች ነን። እኛ የምናወራው ስለ ሰላም ነው። ለዚህ ቆሎ ስፔሻሊ የሃይማኖት አባቶች ከሰላም ውጭ ስናወራ አያምርብንም። ለምን? እኛ የተጠራ ነው ለሰላም ነው። ያሳዝናል እኮ አንዳንድ ጊዜ ሃይማኖት አባቶች ሆነን ፖለቲካ ውስጥ ገብቶ አንዳንዱ እንትን ብሎ አንዱን ወግነን እኛ የተጠራንበት ዓላማ ሰላም ነው። ይሄ ወንጌል የሰላም ወንጌል ነው። እኛ የምናወራው ስለ እርቅ ነው። እኛ የምናወራው ስለ ሰላም ነው። ለምን? በራሱ እኮ የሰላም አባታችን የሆነው ክርስቶስ ከኛ ጋር ያለውን የጥል ግድግዳ አፍርሶ ሰላም ሰጥቶን ነው። እኛ ራሱ የቆምነው በሰላም ነው። የዘላለም ሕይወት አገኘን የምንለው ክርስቶስ በሰጠን ሰላም ነው። የቱ ስራችን ነው? ስለዚህ ስለ ሰላም እናውራ። እንደገና አሁንም ከሰው ሁሉ ጋር በሰላም ተከታተሉ ይላል። ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለምና ይላል። ልብ አድርጉ። ሁለት ነገር ይናገራል እዚህ የዕብራውያን ጸሐፊ። ሰላምን ተከታተሉ ይልና ትቀደሱም ዘንድ ፈልጉ። ስለዚህ ጌታን ለማየት ሰላም ሲደመር ቅድስና ጌታን ያሳያል ማለት ነው። ስለዚህ ሰላምን ተከታተሉ፣ ትቀደሱም ዘንድ ፈልጉ። ጌታን አያለው እያልክ ከ8 ከ9 ሰው ጋር ቂም ተያይዘ አታይም። ጌታን አያለው አልክ እንጂ አላየኸውም። የሆነ ጸብ ሲነሳ ቸርች ውስጥም ሆነ ከቸርች ውጪ ለማቀጣጠል ጥረት ካደረክ ጌታን አየው ትላለህ እንጂ በጌታ ነኝ ትላለህ እንጂ በማን እንደሆንክ አይታወቅም። ወይ በራስ ነው ወይ በሰይጣን ነው። በጌታ የሆነ ሰው ለሰላም ይሰራል። አየህ፣ በጌታ የሆነ ሰው ስለ ሰላም አይሰብክም ብቻ፣ ስለ ሰላም አይዘምርም ብቻ፣ ስለ ሰላም ይሰራል። ስለዚህ ስለ ሰላም እንስራ። ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና። እንደገና ፊልጵስዩስ 4:7 ላይ እንዲህ ይላል፣ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። የማ የእግዚአብሔር ሰላም ምንንም ያልፍ፣ አእምሮን ሁሉ የሚያልፍ። አእምሮ ያቀደው ሆነለትም አልሆነለትም፣ የእግዚአብሔር ሰላም ግን አእምሮን ሁሉ ያልፋል። ይኸውላችሁ የእግዚአብሔር ሰላም ካለ ልብህንም አእምሮህንም ይጠብቃል፣ ሐሳብንም ይጠብቃል። አንዳንዴ አእምሮ ያቅዳል፣ ካልተሳካ አእምሮ ይበሳጫል። አንዳንዴ አእምሮ የሆነ ኑሮ ደረጃ ላይ ደርሳለሁ ትላለህ፣ ካልደረስክ ደግሞ አእምሮ ይበሳጫል፣ ተስፋ ያስቆርጣል። ብዙዎች እኮ ተስፋ የሚቆርጡት እዚህ ምድር ላይ በዚህ ነው። ብዙዎች ምን ዋጋ አለኝ እኮ የሚሉት፣ ብዙዎች እኮ ራሳቸውን እስከ ማጥፋት የሚደርሱት አእምሯቸው ያሰበውን ነገር ማግኘት ስላልቻሉ ነው። ልብ አድርጉ። የእግዚአብሔር ሰላም ግን ሁሌ ተስፋ አለው። አያችሁ፣ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ይልና ልባችሁንም ሐሳባችሁንም በክርስቶስ ኢየሱስ ይጠብቃል ይላል። የእግዚአብሔር ሰላም ሁኔታዎች ላይ የተደገፈ አይደለም። ቢሆንልህም ባይሆንልህም ሰላም አለ አንተ። አየህ፣ ቢጠቅሙህም ቢበድሉህም ሰላም ነው አንተ። ሁሌ ሰላማዊ ሰው ነህ። አየህ፣ ቢሳካልህም ባይሳካልህም ሰላማዊ ሰው ነህ። ለምን? የእግዚአብሔር ሰላም አእምሮን ሁሉ የሚያልፍ የአእምሮ ካልኩሌሽንን ተከትሎ ወደ አንተ የማይመጣና ማሄድ አእምሮን ሁሉ የሚያልፍ አእምሮ በምንም ሁኔታ ይሁን አእምሮ ምንም ያውጣ ምንም ያውርድ አንተ ከፈቀድክለት የእግዚአብሔር ሰላም አእምሮህን ሁሉ አልፎ ነገርህን በደስታ ይሞላዋል።
ለዚህ እኮ ነው በአስጨናቂ ሁኔታ ውስጥ ነው አንዳንዶች ጌታ አለ ይሄ ጊዜ ያልፋል ይሏል በደስታ። ባለፈው ሳነሳው ነበር ጳውሎስ እኮ በእስር ቤት ሆነው እኮ ጳውሎስ ይዘምሩ ነበር። ለምን ነው የዘመሩት? አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ውስጣቸውን ተቆጣጥሮ። አይምሮአቸውን ቢሰሙት እንደዚህ የታሰረ ሰው ለሞት ይቀርባል። ስለዚህ አይምሮአቸውን ከሰሙት በምን አይነት መንገድ ይሆን የሚገሉን? አንቀው ይሆን፣ በጥይት ይሆን፣ ደብድበው ይሆን፣ በምንድን ነው የሚገሉን? ስለ ሞት ነው የሚተነትነው። ስለዚህ እንቅልፍ ያጣሉ። እንኳን ዝማሬ ሊመጣ እንቅልፍ ያጣሉ። እነ ጳውሎስን ግን አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም አገኛቸው። ስለዚህ ዙሪያቸውን እነሱ መታሰራቸውን የሰሙ ሰዎች አስበዋል፣ ተጨንቀዋል፣ እንቅልፍ አጥተዋል። እነሱ ግን ዝማሬ ውስጥ ናቸው። አያችሁ። እኔ ዛሬ እንዲህ ብዬ ልባርካችሁ፣ አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ቤታችሁ ውስጥ ይሙላ። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ይቆጣጠራችሁ። በአይምሮ ካልኩሌሽን የማይሄድ በሞላ ጎደለ ጨዋታ የማይያዝ የእግዚአብሔር ሰላም ያገኛችሁ። ቤታችሁን ያገኝ፣ ትዳራችሁን ያገኝ፣ ኑሯችሁን ያገኝ፣ ዘመናችሁን ያገኘው። ሁሌ ሰላም ሁኑ። ግን አይምሮን ሁሉ ለሚያልፍ የእግዚአብሔር ሰላም ልባችን መፍቀድ አለበት። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ያገኘን። ቤታችሁ ሰላም ይሁን፣ ኑሯችሁ ሰላም ይሁን፣ ቀሪ ዘመናችሁ የሰላም ይሁን። ቀሪ ዘመናችሁ ከማንም ሰው ጋር በሰላም የምትኖሩበት ዘመን ይሁንላችሁ። ቀሪ ዘመናችሁ በቤታችሁ ሰላም፣ ከልጆቻችሁ ጋር ሰላም፣ ልጆች ከወላጆች ጋር ሰላም፣ ልጆች እርስ በርስ ሰላም፣ እንደገና ቤተሰቦች ከጎረቤት ጋር ሰላም፣ ማህበረሰብ ከማህበረሰብ ሰላም፣ እንደገና ሀገራዊ ሰላም የሚመጣበት ዘመን ይሁንልን። እውነቴን ነው የምላችሁ። በተለይ ይሄ አዲሱ የፈረንጆች ዓመት ሀገራዊ ሰላም በምድራችን ላይ የሚሰፍንበት ከቤተሰብ ጀምሮ እስከ ሀገር አቀፍ ድረስ እስከ ዓለም አቀፍ ድረስ የሰላም አየር የሚነፍስበት ዘመን ይሁንላችሁ። ይህንን ትምህርት ክርስቲያናዊ የቤተሰብ ውቅር የሚለውን ትምህርት በዚሁ ጨርሻለሁ። እግዚአብሔር ይባርካችሁ። ቸር ሰንብቱልኝ። መልካም አዲስ ዓመት። እግዚአብሔር ከእናንተ ጋር ይሁን። ወዳችኋለሁ። ባባይ